ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የአምላካችን የእግዚአብሔር ስሙ በተፈጠረው ፍጥረታት ሁሉ የተመሰገነ ይሁን። እንደምታውቁት ዛሬ ሶስተኛው የሱባኤያችን መጀመሪያ ቀን ነው። ምኩራብ ይባላል። በቅዳሴ ጊዜ የተሰበከው ምስባክ የተነበረው ወንጌል ታስታውሳላችሁ። እስመ ቅናተ ቤትከ በልዓኒ ትጌፎሙ ለእለይቤሉ ከቦርከ ላዕሌ። ከቤቱ የቤት ቅናት ምን አድርጋኛለች? በልታኛለች። በላይ በሰደቡ ስድብ በላይ ላይ ወድቋል ይላል። ዛሬ ጌታችን ቤተ መቅደስን ያጸዳበት አንጽሖተ ቤተ መቅደስ ዮሐንስ ወንጌል እንደምታውቁት ጌታችን በምድር ላይ 3 ዓመት ማስተማሩን ትክክለኛ ምስክርነት የሚሰጠው አንዱ ዮሐንስ ወንጌል ዘገባ። የዚህ ምክንያቱ አንዱ ዛሬ እንደምታስታውሱት የተነበረው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ታሪክ ነው። ጌታ በሚያስተምርበት ዘመን ከቃና ዘገሊላው ሰርግ ታሪክ ቀጥሎ ነው። ታሪክ በሚቀርበት ታስታውሱ ጌታ ተጠመቀ፣ ሳይውል ያድር ገዳመ ቆሮንቶስ ገባ፣ ጾመ ጸለየ፣ ወጣ። በሶስተኛው ቀን በቃና ዘገሊላ ምን አደረገ? ሰርግ ላይ ተገኝቶ ታምር አደረገ። ከዚያ በኋላ ወዲያው የፋሲካው በዓል እና ስለ ፋሲካው በዓል እዚህ ወንጌሉ ሲናገር የተጻፈበት መንገድ የጥንት ሊቃውንት በጣም ያስደንቃቸው። ምንድን ነው የሚያስደንቃቸው? የአይሁድም የፋሲካ በዓል ቀርቦ ነበር ይላል። እስቲ ቃል ተናገሩት። የአይሁድ የፋሲካ በዓል ቀርቦ ነበር ይላል እና ይሄ የመጀመሪያው ፋሲካ ነው። ከዚህ ቀጥሎ ዮሐንስ ወንጌል ምዕራፍ 6 ላይ የሌላኛውን ዓመት የፋሲካ በዓል ዘገባ እናገኛለን። እዚያም ላይ የአይሁድ የፋሲካ በዓል ነው። ዮሐንስ 12 ላይ ደግሞ
ጌታችን በተያዘበት ጊዜ የነበረው የፋሲካ በዓል ሲናገር አሁንም የአይሁድ የፋሲካ በዓል ነው። ለምንድን ነው ሊቃውንቱ የሚያስደንቃቸው? ፋሲካው በዓል የተጀመረው ከግብፅ ሲወጡ ነው። ይህን ሁላችንን እናውቃለን አይደል? ሲወጡ የተሰራበትን ስራ ለማየት ኦሪት ዘጸአት ምዕራፍ 12 ስናነበው በግልጽ እናገኛለን። እዛ ላይ የተቀመጠው ስለ ፋሲካው ቃል እንዲህ የሚል እንዲህ ወገባችሁን ታጥቃችሁ እንደዚህ ያደርጋችሁ ፋሲካው ይልና የእግዚአብሔርን ፋሲካ ታከብራላችሁ። የማንን ፋሲካ? የክርስቲያኑ። ከዚያም ቀጥሎ በኦሪት ዘሌዋውያንና በመሳሰሉት ስናየው የፋሲካው በዓል ከተሰራ በኋላ የመጽሐፍ ቅዱስ ስሙ የእግዚአብሔር ፋሲካ የሚል። አሁን ጌታ ሲመጣ ግን አንድም ቦታ የእግዚአብሔር ፋሲካ አለ። አያችሁ ልዩነቱ? የእግዚአብሔር ፋሲካ የነበረው በዘመን ሂደት የአይሁድ ፋሲካ የእግዚአብሔር ፋሲካ ከመሆን ተለውጦ እንግዲህ መለወጡን አሁን መንፈስ ቅዱስ ነው የሚገልጸው። ለአይሁድ ግን አልተለወጠም። እንዲያውም እያደገ እየደመቀ የተሻለ እየሆነ ሮም እየተከበረ ነው የመጣው። በእነሱ ሁሌ በእነሱ መረዳት ጌታችን በመጣበት ጊዜ የፋሲካው በዓል በጣም ደማቅ በዓል ነው። የዚህ ምክንያቱ ግልጽ ነው። አንደኛ ሁሉም ኢየሩሳሌም ነው የሚሰበሰበው። ሁለተኛ 12 ዓመት በላይ የሆነ ወንድ ልጅ ሁሉ ይወጣበታል። ከመላው እስራኤል አንድ ቦታ ተሰብስቦ ልክ አሁን ጌታ በሆሳዕና ሲገባ ከተማይቱ የቀረጠችው በዚያ ነው። ለፋሲካው በዓል የመጣው ህዝብ ነው። ጨርቁን ያነጠፈው ዮሴፍ ወልደ ቆሬውን እንደመዘገበው ከሆነ በዚያም ዘመን ይሰዋ የነበረው የመስዋዕት ብዛት በሚሊዮን የሚቆጠር እንስሳ ነው። ከሰው ብዛት የተነሳ ግን በዓሉ እንደዚያ ደማቅና ዓለምን የሚያስደንቅ ደረጃ ላይ ቢደርስም በእግዚአብሔር ዓይን ሲታይ ግን የእግዚአብሔር ከመሆን ወጥቶ የአይሁድ ሆኖ ነበር። እንደዚህ ከሆነ አምላካችን እግዚአብሔር ይጠብቃል። እስቲ ይሉት ክርስቲያኖች አሁን ጊዜ የሚለብበት ምክንያት አይሁድን እያስታወስን ለመውቀስ ይመስላችኋል? አይደለም። ይልቁን ክርስቶስ ሥጋውን ቆርሶ ደሙን አፍስሶ አድኖ እኛን አማናዊ ቤተ መቅደስ ካደረገ በኋላ የቤት ቅናት ያቃጥለኛል የሚለው የእኛ ነፍስ ነው የሚያቃጥለው። ክርስቶስ የእያንዳንዳችን ነፍስ ያለችበት ክርስቶሳዊ ሁኔታ፣ ሃይማኖታዊ ሁኔታ፣ መንፈሳዊ ሁኔታ፣ ምግባራዊ ሁኔታ ያ ቤተ መቅደስ ከቆሸሸው በላይ ክርስቶስ ደሙን ያፈሰሰላት ነፍስ ቆሸሻ ሲያገኝ እጅጉን ክርስቶስ ይቃጠላል። ስለዚህ ተመልከቱ፣ ታሪክ የሚነግረን ምንድን ነው ካል ጌታ በመጣበት ጊዜ ጌታ እነዚያን መጻሕፍቱን ይዘው ስርዓቱን ጠብቀው ቤተ መቅደሱን አሳምረው የሁሉ መስዋዕት አርደው የሁሉ በዓል አድምቀው አክብረው የሚያቀርቡትን የአይሁድን ፋሲካ አይቀበላል። ስሙንም የእግዚአብሔር ፋሲካ ከማለት የማን ፋሲካ ወደ መሆን ወጥቷል? የአይሁድ። አያችሁ፣ አንዳንድ ጊዜ ሰዎች በሕይወታችን ውስጥ ይህ ነገሮችን በልማድ እያደረግ ስንመጣ እግዚአብሔርን እያስከበር እያገለገል ነው ይመስለናል እንጂ የእግዚአብሔር ከመሆን አውጥተን ይህ ሰዎች አድርገነው ልንገኝ ይችላል። ዛሬ ጊዜ በዓለም ላይ ሲኖዶሶች፣ አብያተ ክርስቲያናት፣ አጥቢያዎች፣ በዓሎች፣ ቁርባኖች፣ ማህበራት፣ አገልግሎቶች ብንመረምራቸው እግዚአብሔራዊ ናቸው፣ ድርጅታዊ ናቸው ብለን ሊመረምር ያስገድደናል። ማህበረሰብ ሊመረምራል ግዴታችን። እግዚአብሔር እንድናገለግል እንደሚፈልገው ነው የምናገለግለው ወይስ እኛ እንደምንፈልገው ነው እግዚአብሔር ማገልገል ነው? ጥያቄው እና አይሁድ ተመልከቱ፣ እግዚአብሔርን ለምንድን ነው እንደዚህ የሚሆነው የሚለውን ጠይቀን ብዙ ማብራራት ይቻላል፣ ግን ጊዜ የለን። አንድ መሰረታዊ ነገር ግን ማንሳት ፈልጋለሁ። የልብ ወለድ ደራሲ በምናብ ገጸ ባህሪ እንደሚስልና አንባቢውን በሚያነብብ ጊዜ እነዚያም ገጸ ባህሪዎች ቁመና አካል ሰጥቶ በሕይወት በምድር ላይ እንደነበሩ አድርጎ ምስላቸው በህሊናው ሰርቶ እንደሚስማቸውና ከእነሱ ጋር እንደሚነጋገር እኛም ክርስቲያኖች እንደዚህ አይነት በሽታ ይገጥመናል። ከምንሰማው ስብከት፣ ከምንማረው ትምህርት፣ ከምናነበው ምንባብ ውስጥ እግዚአብሔርን እንደ ገጸ ባህሪ ስዕል እንስለውና ይሄን ይወዳል፣ ይሄን ይጠላል፣ ይሄን ያስደስተዋል፣ ይሄን ያስደስተው ብለን በባህሪው ረቂቅ የሆነውን እግዚአብሔር ከማገልገል ይልቅ በህሊናችን የተቀረጸውን የእግዚአብሔር ምስል ልናገለግል ይችላል። አይሁድ የደረሱት እዚህ ደረጃ
እግዚአብሔር እንደሚያገለግሉ ይመስላቸዋል። የሚያገለግሉት ግን እግዚአብሔርን ሳይሆን እግዚአብሔር ብለው የሳሉትን ምስል ነበር። ለዚያ ነው በዓሉ የእግዚአብሔር ፋሲካ መሆኑ ቀርቶ የአይሁድ በእነሱ ሕሊና ስዕል መሰረት የተሳለ በእነሱ መረዳት የተወሰነ በእነሱ ግንዛቤ እነሱ ደግሞ ለእግዚአብሔር ይሄ ነው ብለው የሚያስቡለታል። እንዲያውም እነሱ ከማወቃቸው በእነሱ ሕሊና ማለት ነው ከመራቀቃቸው የተነሳ ለእግዚአብሔር ይገባዋል ብለው የሚያስቡትን ያደርጉ ነበር። ይህ በጣም አደገኛ ነው። በሃይማኖት በሽታ የበሽታ እግዚአብሔር ይህን በሽታ ደግሞ ይጣልልን። ክርስቲያኖች ይህንን በቅዱስ ጳውሎስ ሕይወትም ልናየው እንችላለን። ቅዱስ ጳውሎስ ከፈሪሳውያን አንዱ ነበረ። ከሌሎች ፈሪሳውያን የሚለየው ነገር ነበረው። ቅዱስ ጳውሎስ ከሌሎች ፈሪሳውያን ምን ይለየዋል ካል በቅናት ይበልጣቸዋል፣ በትምህርትም ይበልጣቸዋል፣ በሌላው ነገር ይበልጣቸዋል። ግን እንደነሱ ሕግን ሰበብ አድርጎ ለግሉ ገንዘብ በመሰብሰብ ባለጸጋ ግን አልነበረ፣ መናኝ ደሃ ነበር። ስለዚህ ሙሉ ቅናቱ ለእግዚአብሔር ነው። ሙሉ ቅናቱ ግን ለእግዚአብሔር በመቅናት ሐዋርያትን በማሳደድ ቤተክርስቲያንን በማሳደድ አንደኛ ነበረ። ለምን? ጳውሎስ ሳውል እያለ ለእግዚአብሔር እሱ በተረዳው በጣም ሁለንተናው ትቶ ያገለግለው ነበር። እግዚአብሔር ስህተቱን ያውቃል፣ ሕሊናውን ደግሞ ያውቃል። ሕሊናው ለግል ጥቅሙ አልነበረ፣ ለዝናውም አልነበረ፣ ለሌላ ለምንም። ስለዚህ ብዙ ጥሩ ነገር ስላለው ጥሩ ሕሊናውን ተጠቀመና በመብረቅ መጥቶ ቀየረውና ለእግዚአብሔር ከመሮጥ ተቀይሮ ከእግዚአብሔር ጋር ወደ መሮጥ መለሰው። ወደዚህ አቅጣጫ እግዚአብሔር ሁላችንን ይመልሰን። ሁለቱ በጣም የተለያዩ ናቸው ክርስቲያኖች። ለእግዚአብሔር መሮጥ፣ ለእግዚአብሔር ማቀድ፣ ለእግዚአብሔር መስራት በምድር ላይ ያለው በሙሉ ያደርገዋል። እስላሞች የሁሉ የሚያደርጉት ለማን ብለው? ለማን ብለው? አክራሪዎች ሰው የሚገሉት ለማን ብለው? ለተረዱት እግዚአብሔር አይደለም እንዴ? ሂንዱዎች ያን ሁሉ የሚያደርጉት ለማን ብለው? ለተረዱት እግዚአብሔር፣ ሕሊናቸው ለተረዳው እግዚአብሔር። ሰዎች ተመልከቱ፣ በምድር ላይ አብዛኛው የሰው ዘር ከእግዚአብሔር የሚለየው እሱ በተረዳው መጠን ለእግዚአብሔር እሰራለሁ ብሎ ሲያስብ። ለዚህ ነው አሁን ያነበብኩላችሁ ምንባብ ላይ ሮሜ ላይ ቅዱስ ጳውሎስ ለእስራኤል ለወገኖች ሲያስብ ምኞቴ እስራኤል እንዲድኑ ነው እንዲድኑ ነው ካለና ምክንያቱ ሲያስረዳ እራሱን ምኞት እያስታወሰ በእውቀት አይቅኑ እንጂ መቀናሰስ ለእግዚአብሔር እንደሚቀኑ እመሰክርላቸዋለሁ። ለእግዚአብሔር ማይቀናሉ ጌታን ራሱ እኮ የገደሉት ለእግዚአብሔር ብለው ነው። ሐዋርያትን ያሳደዱት ለእግዚአብሔር ብለው ነው። ቤተ መቅደሱን የክርስቶስ መገልገያ ከመሆን ውጭ ያደረጉት ለእግዚአብሔር ብለው ነው። ያ ሁሉ ድምቀት ያ ሁሉ የሚሰሩት ለእግዚአብሔር ብለው ነው። ለእግዚአብሔር ብለው ቢያደርጉት እግዚአብሔር ደግሞ አስፈርም የዛሬው መታሰቢያ የዚህ ዕለት አንጽሖተ ቤተ መቅደስ ማለት ነው። ለእግዚአብሔር ብሎ እየደከሙ የእግዚአብሔር ሳይሆኑ ከመቅረት ማስጠንቀቂያ መስጫ ዕለት። እንደዚህ ከመሆን አምላካችን እግዚአብሔር ይጠብቃል። ዛሬ ስኛ ለእግዚአብሔር ብሎ ስንት ሰው ጠላይ ነው። ዛሬ እኮ ለእግዚአብሔር ብሎ የሚያሳድዱ ሰው በነገራችን ላይ ቅዱስ ጳውሎስን ብቻ ነው ቅዱስ ጴጥሮስን ማየት ይችላል። ግን ቅዱስ ጳውሎስን በጥሩ ምሳሌ ለመጨረስ ቅዱስ ጳውሎስ ለእግዚአብሔር በሚቀናበት ሰዓት ሕይወቱ በሙሉ አሳዳጅ ነው የነበረው። ምንድን ነው የነበረው? ክርስቲያን ከሆነ በኋላና የእግዚአብሔር ፍላጎቱ ከገባ በኋላ ግን አሳዳጅ መሆኑ ቀርቶ ምን ይሆናል? ተሳዳጅ ይሆናል። ስለዚህ አንደኛ ቆሮንቶስ ምዕራፍ 3 ላይ ይህንን ሲያብራራ እችንም ባነብላችሁ ጠቃሚ ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ የጳውሎስና የአጵሎስን እያሉ የቆሮንቶስ ሰዎች ሲከራከሩ ያው መቼስ በመሰለው አይነት ሰው ሰጣ ገባ የሚገባ ያን ሲያስረዳ አሳጥሬ ነው ማለት ነው። አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸው ጌታ እንደሰጣቸው ያገለግላሉ። እኔ ተካም አጵሎስ ማጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክል የሚያጠጣ አንድ ናቸው። ነገር ግን እግዚአብሔር ለራሱ ሊካመጣ የራሱን ደሞዝ ይቀበላል እና የእግዚአብሔር እርሻ ናቸው፣ የእግዚአብሔር ሕንፃ ናቸው ካለ በኋላ ከእርሱ ጋር አብረን የምንሰራ ነንና ቃል ድገማ። ከእርሱ ጋር አብረን የምንሰራ ነንና። ክርስትና ይችላል። በነገራችን ሁለተቃለ ክርስትና ማለት ከክርስቶስ ጋር መስራት ነው እንጂ ለክርስቶስ መስራት ማለት ነው። ክርስትና ማለት ሰሪው ሁል ጊዜ እግዚአብሔር ብቻ ነው። ሰሪው ማን ነው?
ሰዎች ግን ምን ይሆናሉ ማለት ነው? መሳሪያ። ስለዚህ ቅዱስ ጳውሎስ ለእግዚአብሔር ሲሮጥ ነው የኖረ። አሁን ተወውና አሁን እኔ ለእግዚአብሔር አልሮጥም አለ። አይሁድን ወቀሳቸው። በእውነትማ እንደኔ ይቀሩ ነበር፣ እኔም ከእነሱ አንዱ ነበር፣ እንዲህ ሊሉ ነው የምመኘው። አሁን ግን ከእግዚአብሔር ጋር ነው። ቅዱስ ጳውሎስ ከዛ በኋላ እግዚአብሔር ያልፈቀደው አንድ ስራ ሰርቷል። እግዚአብሔር በጳውሎስ በኩል ይሰራ ነበር እንጂ ጳውሎስ ለእግዚአብሔር ሰርቷል። ይህን ልዩነት መያዛለ። ፈሪሳውያን ትልቁ የወደቁት ለእግዚአብሔር በመስራት እግዚአብሔር በእነሱ በኩል ሰርቶ አያውቅም። እግዚአብሔር እንዲሰራባቸው ራሳቸውን አስተካክለው በትህትና ቀርበው አያውቅም። በጣም በትዕቢት የተነፉ ሁሉን እናውቃለን እናደርጋለን የሚሉ በብዙ ሻታ የተነደፉ ከዚህ የተነሳ እግዚአብሔር የተጸየፋቸው ዛሬ በቅዳሴው ከተነበቡት የቀሲስ ስልክ ገቢ ይደረጋሉ። ዛሬ ቅዳሴ ላይ የተነበበው አንዱ በጣም የሚያስገርም ሁሉ መልእክቶች ስለዚህ ነው የሚያስገርሙት። አንዱ የተነበበው የሐዋርያት ሥራ ቆርኔሌዎስ ታሪክ የሚነገረው የሐዋርያት ሥራ ምዕራፍ 10 ቅዳሴ ላይ ሰምታችሁ ነበር። ታሪኩ ሁሌ ነው የሚገርመኝ። ከዚህ ሀገር የተሰነ ለምንድን ነው የተነበበው? ተመልከቱ። ፈሪሳውያን ቤተ መቅደስ ይዘው መስዋዕት እያቀረቡ እግዚአብሔር አይቀበላቸው። ቆርኔሌዎስ ደግሞ ሞት አለቃ ወይ ተገዝሮ አይሁዳዊ አልሆነም ወይ ተጠምቆ ክርስቲያን አልሆነም። እቤቱ የሚጸልየው ጸሎት እግዚአብሔር ተቀበለ። አይገርማችሁ? የካህናቱ ሳይቀበላቸው፣ መቅደስ ያሉትን ሳይሰማቸው፣ መስዋዕታቸው ሳይቀበልላቸው፣ አይሁድም ክርስቲያንም ያልሆነ ግን በተሰበረ ልብ ቤቱ ምጽዋት እየሰጠ የሚጸልየው ሮማዊ መቶ አለቃ እግዚአብሔር ሰማውና መልአክ ልኮ ነበር። ለመታሰቢያ እንዲሆን አለው። በጣም ይገርማል። ለመታሰቢያ እንዲሆን ምጽዋትንና ጸሎት አድርጎላል። እንዴት ተግሳጽ መሰላችሁ! ዛሬስ አለና የሌለው ነገር ዝም ብሎ እግዚአብሔር ማታሰባቸው ጸሎት እየሰማ ይሆን? ይስማና ይመልሳቸው። እሱንም ወደ ጴጥሮስ ወደ ሌላ ቦታ አይደለም። ቆርኔሌዎስን የሰማ ሌሎቹን በቅን ሕሊና ያሉትን ይመልሳቸው። ግን የሚነበብበት ዝም ብሎ አይደለም። ቤተክርስቲያኒቱ በመንፈስ ቅዱስ የተሰራ ስለሆነ ያንዳንዱ ነገር ይገርማል። እያንዳንዱ መልዕክቱ መንባቡ ቃለ እግዚአብሔሩ አስገራሚ ተግሳጹ ይሄ ነው። ይገርማል። እግዚአብሔር ያጸዳል። የማታስቡትን ሰው ደግሞ በመልአክ ያናግራል፣ ይጠራል፣ ያማጣል። እንደ ጴጥሮስ ካለ ከበቃ ሐዋርያ ጋር ያለ ሌላው ቀርቶ ጴጥሮስ ተመልከቱ። ቅዱስ ጴጥሮስ አሁን ቆርኔሌዎስ ሲልክለት እንግዲህ የጴጥሮስን ታሪክ በረጅሙ ታውቁታላችሁ። ብዙ ነገር አድርጓል። ጴጥሮስ 3 ጊዜ ትወደኛለህ ተብሎ 3 ጊዜ በካደበት ፋንታ እወድሃለሁ ብሎ ሊቀ ሐዋርያት አድርጎ ተሾመ። በኋላ መንፈስ ቅዱስ 72 ቋንቋ ሲያወር 72 ቋንቋ የተናገረ በመጀመሪያው ለስብከቱ 3 ሰዎችን ያሳመነ ከዮሐንስ ጋር ወደ ቤተ መቅደስ ሲገባ የሐዋርያት ሥራ ምዕራፍ 3 ተጻፈ። ሽባውን የተረተረ ተነስ ብሎ ያስነሳል። በኋላ በልዳ አንዲት ሙት አስነስቶ ከሷ በኋላ ሙት ካስነሳ በኋላ ቆርኔሌዎስን ሰምቶ ቆርኔሌዎስን እንዲያጠምቀው ሲፈልግ ጴጥሮስ ግን ሮማዊ በመሆኑ እንደ አይሁዳዊ ለእግዚአብሔር ቅናት አይኖረው ብሎ ስለሚጠረጥረው እግዚአብሔር የጴጥሮስን ድካም ለማገዝ ራእይ ያሳያል። ጴጥሮስ መንፈስ ቅዱስ ከወረደለት በኋላ 72 ቋንቋ ከተናገረ በኋላ ሙት ካነሳ በኋላ ሽባ ከተረከረ በኋላ በያዝ ድነሳለሁ ሮማዊ የመናቅ የማግለል። ስለዚህ ጸሎት ሲጸልይ ሲራብ በድንኳን የማይበሉ እንስሳትን አውርዶ አሳየው። ተነስተህ አርገህ ብላ አረኔ የሚያጸይፍ ነገር ይሻለው እግዚአብሔር የቀደሰውን አታታርስ 3 ጊዜ ይላል። ራእዩ ሲያልቅ በቆርኔሌዎስ የተላኩ መልእክተኞች ደጅ ነው። ጴጥሮስ የሚባለው ሰው መንፈስ ቅዱስ ቃል በቃል ጴጥሮስ ወረድ ይኔ ያላኳቸው ግድነት ተቀበላቸው ወረድ ጌታችን ቆርኔሌዎስ ሲጸልይ መልአክ ተናገረው። ግን ጴጥሮስ እያለ ቆርኔሌዎስ መልአክ ያናገረው ፊቴን ቅለቀሉ ፊቴን ቅለቀሉ የሚሰማው ሰው አለው። ክርስቲያን እኛ ይመስለናል ግብዞች ስለሆን ትዕቢተኞች ስለሆን እኔ የተሻለ የቀረብ ስለሚመስለን ይመስለናል። እግዚአብሔር የሚሰማው ትሁቱ ሰው ልብ ትሁተ ወየዋ እየቤተ እግዚአብሔር ልቡ ስብር ያለ የተናቀና ዝቅ ብሎ የሚጸልየው ሰው እግዚአብሔር አይቶ ሮማዊ ቢሆን ከአሕዛብ ይሰማ መልአክ ይልክለታል፣ ድነቱን ይቀበላል። እኛን ድነታችን ይጥረግልን።
የተወደዳችሁ እግዚአብሔር ቤተሰቦች በእኛ ቤተክርስቲያን እስኪ አንድ ነገር ላስታውሳችሁ። ማህበረ ቅዱሳንን የመሰሉ ማህበራት ምንድነው የሚያደርጉት? ቤተክርስቲያን ብዙ ተማለ እናግዝ ነው አይደለም? ነው አይደለም? ብዙ ማህበራት ለምንድነው አንዱ እውነተኛ ዳሩ የሚያደርጉ ከመንፈስ ቅዱስ ሊሆን ይመስላችኋል? ሁሉም በየደጁ ለማን እየሰራ ነው? ሁሉም በየህሊናው ለማን ይሰራል? ለእግዚአብሔር። ከእግዚአብሔር ጋር ግን አይሰራም። ክርስቲያኖች እናስተውል። እውነት ነው። ሰው አሁን ጨንቆታል እኮ ችግሩ ገብቶታል። ችግር ላይ እንዳለ የማይስማማ ማንም የለም። የምንለያየው ሁሉ ላይ ነው። መፍትሄው ላይ ለምን እንለያያለን? የራሳችን ስራ ነው መስራት ነው። የእግዚአብሔር ስራ ነው። የእግዚአብሔር ስራ እንለያያለን። በምን መንገድ አለ? በምን? ምክንያቱም እግዚአብሔር አንድ ነው። መንፈሱ አንድ ነው። ለሁሉም የሚሰጠው አንድ ነገር። እስኪ አሁን እኔ አንድ የሚያሳዝነኝ ማህበራዊ አሁን በዚህ ነው ያለ ብርሃን የሚባል እና አንዱ ጥያቄያቸው ሁሉ ያሳዝነኛል። በኢትዮጵያ ትንሣኤ ታምናለህ ወይ የሚባል ነው። እኔ በክርስቶስ ትንሣኤ ማመን በእስራኤልም ትንሣኤ፣ በኢትዮጵያም ትንሣኤ፣ በአሜሪካም ትንሣኤ፣ በግብፅም ትንሣኤ የማመን ግዴታ የለም። በክርስቶስ ትንሣኤ ከዚህ በኋላ የሚጠብቀው አንድ ትንሣኤ ነው። እሱም ትንሣኤ ዝሩባኤ ነው። ሌላ ትንሣኤ ነው። ትንሣኤ ነፍሳት ግን ያስፈልጋል። እነዚህ ሰዎች ክፉዎች ሆነ ይመስላቸዋል። እነዚህ ሰዎች በኢትዮጵያ ቤተክርስቲያን ጎሰቆለች፣ ረከስ፣ አገልግሎቱ ተበላሸ። ስለዚህ መንጻት ያስፈልገናል አሉ መሰላቸው። ምናልባት አንዳንዱ አንድ ነው ተሰራራቸው ሊሆን ይችላል። ስለዚህ የዓለም ብርሃን ነው። የዓለም ብርሃን እንደዚህ ኢትዮጵያ ናት ነው። እንደዚህ የዓለም ብርሃን ክርስቶስ ብቻ ነው። ሌላ ያለ ብርሃን ኢትዮጵያ ያለ ብርሃን ክርስቶስ የሚያስፈልጋል። ኢትዮጵያ ሞገድ ጥሩ ነገር ነው፣ ግን አብዝተናል። ኢትዮጵያ እርግጥ መውደዳችን ራሱ ሳይንሳዊ የሆነ ነገር ደግሞ አሜሪካኖች ግብጾች እስራኤል በሚወዱበት ቢመዘንም የእኛ ፍቅር ውሸት ሊሆን ይችላል። ግን ደግሞ እኛ በሀገራችን ያለን ፍቅር ለክርስቶስ ካለን ፍቅር ሁሉ የበዛ የተሳሳተ ነው። ግን ምትመጥ የተበላሸ ነው። አመፀኞች ነው፣ ደካሞች ነው፣ የማነስ ነው። ሆኖ ቀላቅለ ነው። ግን መፍትሄ ይፈለጋል። ይህ ሁሉ መፍትሄ ይፈለጋል። ይህ ሁሉ ለእግዚአብሔር ምስጋና። እነዚህ ሰዎች እልላከማቸው እግዚአብሔር መቅሰፍ ለመጣና መዳንታከማቸው አንዳንዶቹ ብዙ ነገር ፈልጊያለ። እግዚአብሔር ምስክሬ ነው። በልቡናችን እነሱ በተለይ ሰዎች እንዳንዘት መንፈስ ቅዱስ ሌናቸው ይጣበቃለ። ስራሱ ግብዝነት ላፈርስ ነው ማሳየት የፈለጉት ግን ሰው የተሰበሰበ በሰውና በዚያ እንኳን እኛ እንደ ጳውሎስ ወንድኖ በግል ጥቅሙ አንድ ሳይኖረው ለእግዚአብሔር የሚሮጥ አይሰራ። ትርፉ አስገደው ለእግዚአብሔር የሚሰራ ሰው ሀሳቡ አይከናወንም። ስለማይከናወን ይናደዳል። ስለሚናደድ እንቅፋት የመሰለውን ማስወገድ ግዴታ ነው። እንደዛ ነው ጳውሎስ እኮ እንደዚያ ያለ እስጢፋኖስ እንቅፋት መስለው አስገደሉ። እስጢፋኖስ ተናደዳ፣ የተሸነፈ መስለው። እሱ እኮ ለእግዚአብሔር ነው የሚቀናው፣ ግን መንገዱ ሥጋዊ ብቻ ነው። ስለዚህ አንስቶ በገማልያል ትምህርት ቤት ጓደኛው ስለነበረ ድንጋይ ያሳረፈበት አስወግዶ አስገደለው። ተገቢ ነው ብሎ ያምን ነበር። ተገቢ ነው ለእግዚአብሔር በሚሰራው ስራ እንቅፋት ስለሆነበት። አሁን ከእግዚአብሔር ጋር መስራት ሲጀምር ግን ደምድም ሆነ። ምን አለ? እሱ ያስወግድ የነበረ ለ41 ሲጎል 5 ጊዜ ተገረፍኩ። በጣም ይገርማል። ተገልብጦ ነገር መርከብ የተሰበረ ብዙ ቀን በእስራት ብዙ ቀን በዛራ ብዙ ቀን በግርፋት በዚያ አምስቼ ከዚያ በኋላ ያልተቀበለ ነበር። ከእግዚአብሔር ጋር ስንሰራ ክርስቶስ መስቀል እየተሸከመ እንሄዳለን እንጂ መስቀል እያሸከመ ናስሆን መስቀሉን አግዘው እያለ እንቅፋት የመሰለን ሁሉ መስቀል እያሸከመ አይሄድም። ያ የሌሎች ስራ፣ ያ የአይሁድ ስራ፣ ያ ለእግዚአብሔር የመስራት ፍላጎት ያላቸው ሰው ስራ ነው። ፈንድሬዚንግ ላይ ለምንድነው ስለዚህ የምታስተምረው ልትሆን ይችላላችሁ ወይ? ጣጣው እሱ አይደለም። ጣጣው የአይሁድ ችግራቸው ይገርማቸዋል። ሰው ለእግዚአብሔር የሚሰራ ሰው ነገሮቹ ሁሉ አንዱ ሊያገናኙ ከገንዘብ ነው። ስለዚህ አይሁድ ሁሉ ራሱ ከገንዘብ ጋር ስለሚያገናኙ ስለ መሐላ እንኳን ሲናገሩ
ሰው በቤተ መቅደስ ቢብል ምንም ችግር የለበትም። በቤተ መቅደስ ወርቅ ግን ወርቋ የተቀደሰ ነገር ነው። ማንም በመሰዋው ቢብል ይችላል መብት ነው። በመባዋ ግን አይባልም። መባዋ ትጎረሳለች። መሰዋዋ ተበጥሮ ነው። ማቴዎስ 24 ላይ ጌታነት ጉሮች ድርቆሮች ጻፎች ናቸው። ማንም ቤተ መቅደስ ቢብል በመሀል አይያዝም። ወርቁ ግን ይያዛል። ደግሞ ማን ይገኛል? ወርቁን የሚቀድሰው ቤተ መቅደስ ይበልጣል ወይስ ወርቁ ይበልጣል? ማን ይበልጣል? ከመሰዊያውና ከመባው ማን ይበልጣል? ለእናንተ መባው የሚበልጥ ይመስላችኋል? ግን መባውን እኮ የሚቀድሰው መሰዊያው። በቤተ መቅደሱና በመሰዊያው የሚበላል። በቤተ መቅደሱና በመሰዊያው ላይ ባለው በእግዚአብሔር ይበላል። አያችሁ፣ ቤተ መቅደሱ ሲያስበው ከእግዚአብሔር ጋር ነው የሚገናኝ። ወደ ወርቁ አይሄድ። ውርነት ነው። አሁን የሁሉ ክፍፍል ገንዘቦቻችን ያለ አግባብ ቢባክኑት በምን ይመስላችኋል? በመሰለን ያችን እግዚአብሔር ሕሊናችን ያቃና ያስተካክል። ከሌላችሁ እግዚአብሔር ቤተሰቦች፣ ወገኖች፣ አባቶች፣ እናቶች በእውነቱ ትንሽ እግዚአብሔር ሕሊና እንዲሰጠን መጸለይ ያስፈልጋል። እኔ በዚህ በማህበረ ቅዱሳን አገልግሎት እንግዲህ ከኔ በፊት የነበሩትን እያየሁ ለ30 ዓመት ያህል ተጉዣለሁ እና ጠይቃለሁ። ለማንኛውም ሰው ምንድን ነው ያመጣነው? ምንድን ነው እንዲመጣ? እኔ እስከሚገባኝ ድረስ አሁን ማህበረ ቅዱሳን እንደ 30 ዓመት ጎልማሳ እየበሰለ ያለበት ጊዜ። ኢንስቲቱሽናል ፕራይድ አይደለም የሚጠቅመው፣ ምንም ሊጠቅመው አይችልም። እንደዛ የሚሆን አንዳች ነገር የለም። ያው እግዚአብሔር ያውቃል። በልቡ ላይ ውስጥ የለም ያለው ይኖራል፣ የሌለው ይኖራል። ከአባላት ውስጥ ይኮራል፣ በማህበር ይኮራል፣ የሚል ይኖራል። እንግዲህ እንደዚህ ያለው እግዚአብሔር ያክምልን። የእውነቴን ነው ነገር በማህበር በመኩራት ምንም የምንጠቀመው የእግዚአብሔር በመሆኑ በደስታ እግዚአብሔር በመሆኑ ሰው እዚህ ማህበሩ የትኛው ማህበሩ ሰዎች የትኛው ቦታ ሆነ የእግዚአብሔርን ስራ ለመስራት የምናስብ ከሆነ ድካማችን ከፍ ነው የሚሆነው። እግዚአብሔር እንዲሰራብን እግዚአብሔር በፈቀደው መጠን ባለማወቃችንን ጭምር እንዲሰራ ባለማወቃችን ባለማስተዋል ውስጥ ሆነ በብዙ መንገድ ውስጥ ሆነ ልቡናችንን ዝቅ አድርገን ከእኛም ውጭ ባሉ ሰዎች በማንኛው ብቻ እግዚአብሔር የወደደው ስራ እንዲሰራ ካሰብ ትንሣኤ የሚመጣው ያ ጊዜ። ምክንያቱም ትንሣኤ ከራሱ ከትንሣኤው ባለቤት ከክርስቶስ ውጭ በምንም ነገር አይመጣም። በድርጅታዊ ጥንካሬ፣ በፋይናንሻል ጥንካሬ፣ በአሰራር ጥንካሬ፣ በኢንስቲቱሽናል ጥንካሬ በእግዚአብሔር መስራት አይቻልም። ግን የሳኦል ልጅ ዮናታን አንደኛ ሳሙኤል ምዕራፍ 14 ላይ እንዳለው እግዚአብሔር በብዙ ወይም በጥቂት ማዳን አይቸግረውም ይላል። ይህን ቃል ተናገሩ። እግዚአብሔር በብዙ ወይም በጥቂት ማዳን አያስቸግረውም። ብዙዎች ሆነን የእግዚአብሔር ከሆነ ይሰራብናል፣ ጥቂቶችም ሆነን የእግዚአብሔር ከሆነ ይሰራብናል። ቁጥራችን ለእግዚአብሔር ቁጥር ትዕቢት የሚያመጣ ፕራይድ የሚያመጣ ሲሆን እግዚአብሔር ቀንስ ነው የሚለው። ቀንስ እንደዛ እኮ ነው ያለው። ጌዲዮንን ቀንስ እኮ ነው ያለው። ጌዲዮንንም አስቀንሶታል፣ ሶምሶንንም አስቀንሶታል፣ ሌሎቹንም አስቀንሶታል። ቀንስ መለያ ምልክት እያበጀ ነው። ምክንያቱም ሰው ግብዝ ነው። ሲሳካ እንደዚህ ሆነ እንዲያደርግ ነው የማለት በሽታ ነው። ስለዚህ የእግዚአብሔር እንዲሆን እግዚአብሔር ይታወቅ ይፈልጋል። ስራው የእግዚአብሔር መሆኑን የሚያምኑ ሰዎች እስኪሆኑ ድረስ ሌላው ይቀንሰዋል። ካልሆነ እነሱ ጋር አይሰራም። የእግዚአብሔር ነው ብለው ስራውን ለእግዚአብሔር ከማይሰጡ ሰዎች ጋር እግዚአብሔር አይሰራም። ልቡናቸውን የሚሰጡትን ደግሞ በጣም ይገርመኛል። አሁን ኢዮሳፍጥ ነው ያለው። ኢዮሳፍጥ በቁርጥ ህሊና ለምን አንደኛ ዜና መዋዕል ምዕራፍ 29 ታሪክ ውስጥ ታሪክ 28 ታሪክ
እግዚአብሔር ምን እንዳሉ ታያለህ። አንተ አትወጋም ታያለህ ነው ያለው። ምን ታደርጋለህ? መልሱ ታያለህ። ወደ ጦርነት ሲሄድ የአዲስ ኪዳን መተርጉማ ምናምን ቤተ መቅደስ የሚገባ ፓትርያርክ ይመስል ነበር። ቤተ መቅደስ የሚሄድ ፓትርያርክ መስቀል ይዞ በሰላም ነው የሚሄደው አይደል? እሱ ወደ ጦርነት ዳዊት እየደገመ መዝሙር እየዘመረ ነው የሚሄደው። ሲሄድ እግዚአብሔር ሞዓባውያንንና አሞናውያንን እርስ በርስ አጨራርቆ ምርኮ ለመሰብሰብ እንኳን ሶስት ቀን ታያለህ ነው ባይኑ ላይ ምክንያቱም ስራ እግዚአብሔር እጃቸው ይልቃል። እጃቸው እሱም ያለው ያለ አንተ ስራ እግዚአብሔር ስራ ብሉይ ኪዳን ምን አዲስ ኪዳን ምን መጣ እግዚአብሔር ስራ ካሉት ይሰራል። ይገርማቸዋል። የኛም ፈቃድ ያንን ቀደም ይላል። ዛሬ ማውረድ ሰነን ህንፃው ሳይሆን ከህንፃው ጀርባ ያለው ሀሳብ እግዚአብሔር ይስራው። ስራው ለእግዚአብሔር ለመስጠት ያውቃል። ማውረድ ሰነን አባላት ሁሉ አትሁኑ ግዴታ አይደለም። የሚጨቀኝ ነገር አለ። አንድ ሀሳብ እንዲኖር ብቻ ነው። በየትኛው ቦታ ተቋም ያለው ስራ እግዚአብሔር የሚሰራው ስራ ነው። የሆነ ችግር የለም። የእግዚአብሔር ስራ ነው ብላችሁ ካላሰባችሁ ዛሬ ያው ለማህበር ቅዱሳን ደግሞ ትንሽ ቀባ አድርጌ የመጣው ነው ከዚህ ስትሄዱ ራሱ። ስለዚህ እግዚአብሔር አይቀበላችሁም። የሰጣችሁትን አይቀበልም። ከቶ ለእግዚአብሔር ካላችሁ ግን ማህበር ቅዱሳን ባይታመን እንኳን እናንተን ማን ነው የሚቀበላችሁ? እግዚአብሔር። ስራው እግዚአብሔር ነው። ዛሬ ቤተ መቅደሱን ማንጻት ማለት የሰዎችን ህሊና ማንጻት ማለት እግዚአብሔር ህሊናችንን ያንጻል። ሁለት ነጥቦችን አክዬ ነገር ይጨርሳል። ግን የአይሁድ ነገር ትንሽ ማስታወስ ስላለብኝ የአይሁድ አንዱ ፈተናቸው በጣም ታይታ ወዳጆች ነው ያለው። በጣም ታይታ ወዳጆች መጀመሪያ ልማድ ነው ያጠቃቸው። አሁን አይሁድ ቤተ መቅደስ ውስጥ ያጓደሉት ስርዓት እግዚአብሔር ሳይቀበሉ አንድ ያጓደሉት ነገር ግን መንፈስ የተለየ ልማድ ብቻ ነው። አሁን በእኛ ቤተክርስቲያን በብዛት ብዙ ነገር እናደርጋለን። አብዛኛው በልማድ ልማድ ስለሆነ አይቀርም። ቢቀር ደግሞ ለምን ትሉ ቀረ የሚሉ ሰዎች ስላሉ ነው የሚደረጉ። መንፈሱ ጋር ተፋታ ተለያይተ እግዚአብሔር ከዚህ በሽታ ሁላችንን የሚፈውስ ያለ እንድንተች ያለ ትዕቢት ምንጩ ትዕቢት ነው። ትችት ምንጩ ትዕቢት ነው። ምንም ፈሪሳውያን ሊገረበ ሊደረግ ነጻ ያወጣል። ለቅድም እንዳልኩት ማገላለጥ እና ታይታ እና ብዙ አሁን እያገኘ ያሉት ታይታው ከፍተኛ ደረጃ ይበዛል። አሁን ጌታ ማቴዎስ ወንጌል ምዕራፍ 6 ላይ የተጻፈው አንቀጸ ጾም፣ አንቀጸ ጸሎት፣ አንቀጸ ምግባር ሲያስተምር እንዴት ብዙዎች አትጩሙ ነው የሚለው ገና ሲናገር አይደለም። እነሱ ጾም እያደረጉ ይጠወልጋሉ። እናንተ ግን በጾም ጊዜ ራስህን ታጠብ፣ ራስህን ተቀባ፣ ፊትህን ታጠብ ይላል አይደል? እነሱ ሲጸልዩ ጸሎት ያደረጉ ይደግማሉ። እናንተ ግን በከንቱ አትድገሙ። እነሱ ሲጸልዩ ለመታየት እንደዚህ ያደርጋሉ። እናንተ ግን በስውር ይልና ቀኝ የምትሰጠው ግራ እንደዚህ እያለ ሄደው በስውር የምትሰጠው እግዚአብሔር በግልጥ ይከፍልሃል። በግልጥ የእግዚአብሔር ዋጋ ነው። ሰው የሚሰራው በስውር ነው። አሁን ደግሞ ማንኛውም ስራ በግልጥ በቀንደ መለከት እንዴ ቀንደ መለከት ምን ያቀርባል? 1 ኪሎ ሜትር በርቀት በኋላ ተሰራ። አሁን ፌስቡክ ዓለምን ያሰሩ፣ ቲክቶክ ዓለምን ያሰሩ። የታይታ ዘመን የኛ ዘመን ከፍተኛ የሆነ የታይታ እዩልኝ፣ ወቁልኝ፣ ድምቀቱን ልብሳችን ይዩት፣ የድንት ይዩት፣ ሰመዘበራ ሰልፋቸውን ይዩት፣ ተገዳውን ይዩት፣ እዩት 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 ዘለም አላይ አላይ ይላል። ለኛ እዩት እዩት ምንለው እንጂ አይ አይ ለዛ ነው ፈቃዱ ያይሁት ፋሲካ የእግዚአብሔር አይደለም። እግዚአብሔር በሚፈልገው መንገድ ያደርጋል። የመጨረሻ መልእክት ክርስቲያን ስራችን እግዚአብሔር እንዲያውቅ የሚቀበለው ለማድረግ ያውቃል እና እንድንልሰው ታይታው እንዋጋው በደንብ አድርገን የምንዋጋው አሁን በፌስቡክ አለ ንገራል በህይወት ነው የምንዋጋው። ራስን ማርቃል ሌላ አለ ይፈቀዳል። አይ የታይታ ዘመን አንተ ደግሞ አንተ ብሎ እያሉ ደግሞ ሌላው መተቸት አለ። እሱማ የራሰ ነው። እንደው ባትጠጠ ለዛው ታይታው ብትለጥፍ ይሻላል። ታይታው ለሌላው ከምትሰደብ ታይታው ማድረግ ይሻላል። የመሰለው አንድ ጊዜ ሌሎቹ የመተቸትና የመስደብ አለ። ዋና ዓላማ ጉዳያችን ራሳችን የማቀበልና የማስተካከል እና ዋናው ጉዳይ ግን መንገዳችን ከዚህ በኋላ ምንድን ነው መሆን ያለበት እንደ ከህንፃው ጀርባ የሚታይ አገልግሎት ለእድሜያችንም ለሌላው ነገር እግዚአብሔር እኛ ከምናስበው ከምናቀበው ይልቅ
የሚያሰኘው ስራ በትውልዳችን እንዲያስጀምር ግንሰል በማንም ያስጀምረው የትም ቦታ ያስጀምረው እግዚአብሔር በተናቁ ታይታ በማይወዱ እነሱ ራሳቸው የእግዚአብሔርን ስራ እየሰሩ ማለት እግዚአብሔር እየሰራባቸው መሆኑ በማያውቁ ሰዎች ይሰራል። ማህበረ ቅዱሳንና ሌሎች ተቋማት ግን ወደዚህ መሄድ ያለ መጸለይ፣ የእግዚአብሔር ፈቃድ መጠየቅ፣ ባልሆነው ነገር አለመበሳጨት። የእግዚአብሔር ፈቃድ ቅድም ያልኳችሁ ነው። አልሆን ሲል ስንበሳጭ አደጋ ነው አደጋ ነው። ለጳውሎስ የገጠማቸው እኮ ለሰው ልጅ። ስለዚህ ከዚህ ጀርባ እኔ የሚታየኝ በዚያ መንገድ የሚታነጽ ትውልድ እንደ እግዚአብሔር ሀሳብ የመስራት ፍላጎት ነው የሚታየኝ። እግዚአብሔር ነው የሚያውቀው። እንደ ሰው ግን እነዚያን ስራዎች ካልጀመር ምን ካልሆነ ቅዱስ ጳውሎስ እንዳለው የራሳቸውን ጽድቅ ሊያቆሙ ሲሆኑ የእግዚአብሔር ጽድቅ አስወገዱ ነው አይደለም ያለው ወገኖቹ። አሁን ሁሉ በመሰለው የራሱ የሄደው ጽድቅ የሄደው ትክክል የሄደው የሚያሳድግ የሄደው የሚያስተካከል እያለ የራሱ ጽድቅ ኮልኮሌ ካብ ሲክብ የእግዚአብሔር ስራ አይሰራም። እግዚአብሔር የፈቀደው ይሰራል። የፈቀደው ይሁን። መበሳጨት የለብንም። አቅላችን መሳት የለብንም። ለእግዚአብሔር ተቆርቋሪ ሆነ ከፍ ዝቅ ማለት የለብንም። ይህ የፈሪሳውያን ነው። ይልቁን እግዚአብሔር በእኛ ሰውነት እንዲያድር እንለምነው። ያ ጊዜ እሱ ስራውን ያሰራል። በእኛ ሰውነት ሳያድር እኛ ከእግዚአብሔር ጋር ሳንታረቅ በመሰብሰብ በመወሰን በማቀድ የእግዚአብሔር ስራ አይሰራም። የእግዚአብሔር ስራ የሚሰራው በጣም በትሁት ሰብዕና። የማህበረ ቅዱሳን በተለይ የመጀመሪያዎቹ ዘመናት እኔ አሁን በበረዳው የማህበረ ቅዱሳን አመራሮችና አባላት ወዴት እንደሚሄዱ ሳያውቁ እግዚአብሔር የወሰደበት መንገድ ይመስለኛል። አሁን ራሱ የምንገዳገረው እኛ እንምራን እያልነው ይመስለኛል። እኛ ወደ ፈቀር ነው ወደዚህ ይመስል እንደዚህ። ምክንያቱም ከየመጣንበት ባክግራውንድ ማህበሩ ራሱ በቀር የሚፈልግ ብዙ ሰዎች ነው። ትልቅ ኢንስቲትዩሽን መሆኑን እናውቃለን። ወቀሳው ብዙ ነው ታውቃላችሁ። እንዴት ማህበረ ቅዱሳን እያለ ይደረጋል? እንዴት እንደዚህ ይደረጋል? ማህበረ ቅዱሳን እያለ እግዚአብሔር እያለ እንደሚደረጉ ምን ማለት ነው? እግዚአብሔር እያለ ነው የሚደረገው። እግዚአብሔር ስለሚደረግ ለፍትወታችን እንኳን ሳልፎ ስለሚሰራ እኛ እኮ እግዚአብሔር ስራ ቀመተን ስለሚሰራ አንዳንዴ ፓርቲ ሊሆን እንደሚያል ሳይሆን ስሙ ፓርቲ ሳይሆን ተግባሩ ፓርቲ ነው። ከዛው ደግሞ እኔ የምፈልገው ብቻ ደግሞ በጣም ይገርም ነው። እንደታውቁ ነው ማህበረ ቅዱሳን የእግዚአብሔር እጅ እንዲሆን ብቻ ነው የምኞት። እግዚአብሔር የሚሰራ እግዚአብሔር የሚገለግል የሚያገለግለው እግዚአብሔር ነፍሳትን የሚጠራ እግዚአብሔር ቤተክርስቲያን የሚያሰፋበት የእግዚአብሔር እጅ ብቻ ነው ምኞት የሆነ የማንም እጅ እንዳለ በዚህ በቀበሉ ጥገና እጅግን እንደሚቀጠለው ሌላ ሀገር እንዳይቀጠል ሌላ እጅ እንዳይቀጠል ሌላ ብሬን እንዳይገጠልልን ከእግዚአብሔር ሀሳብ እንዳንወጣ እንኳን ተገጥሞ የሚቀርና በእኛው ሀሳብ ራሱ ይህን ሀሳብ ለእግዚአብሔር የምንሰጠው እግዚአብሔር ሀሳባችንን ይጠበቅል ነው። ክርስቲያኖች ያለ እውቀት መቅናት የለብንም። በልክ እናደርገው፣ አንሳሳት። እግዚአብሔር ስራ እንዲሰራ እንፍቀድለት። እግዚአብሔር ከምድራችን የተወገደው እኛን ስራ እንሰራ እሱን ስራ ብንለው እስካሁን ስንት ያስተካከል ነበር። እንዴት አድርገን እናስገባው? በእኛ ኢዲዮሎጂ ልንመራው እግዚአብሔር፣ በእኛ ፊሎሶፊ ልናስተካከል፣ በእኛ ዲግሪ ልንሰራ፣ በእኛ ፋይናንስ ልናቃለን። እግዚአብሔር ቤቱን ያስተካክል የስራ ነው። አሁን እግዚአብሔር ፈቃዱ ከሆነ እግዚአብሔር የወደደው እሱ እግዚአብሔር በወደደው ወገን ይሰራ። እግዚአብሔር ምስክሬ ታክል ጭንቀት የለም። ገና ብዙ ስራ ይሰራል። እሱ ያጣል ና እኔ በኩል ስራ እንደ ኢሳያስ እኔ ልላክ እንጂ አሁን እኮ የምንፈልገው እግዚአብሔር መላክ ነው። እንጂ እግዚአብሔር ለምን አሰማን? እኛ ለእሱ ብለን እንዲያል ለእሱ ብለን ማንወጣ ተራረገ። እግዚአብሔር እኮ ፈቃድ ይፈጽማል እንጂ ያንተን ፈቃድ አሸክመኝ ማለት የእኛን ፈቃድ እንድናሸክመዋል። የእሱን ፈቃድ እኛን እንድንሸክመው ፈቃድን በሰማይ በመላእክት ዘንድ እንደሆነች እንዲሁም በምድር በእኛ ዘንድ ትሁን። መንግስት ትምጣ ነው፣ ያንተ አሰራር ትምጣ ነው፣ የእኛ አሰራር ይሆናል። ወደዳችሁ እግዚአብሔር ሰዎች እስካሁን ከነበርንበት ፈሪሳዊነት የህዝብ ጠባይ ያላቆት ድካማችን ሁሉ ወደ አይሁድ ፋሲካ የአይሁድ ሳይባል የእግዚአብሔር ሆነ እንደ ቅዱስ ጳውሎስ እግዚአብሔር ይሰራብኛል ማለት ያውቃል። ወየ መስራት
በጎ